በጣም በሚገርም ሁኔታ ይሄ የሚታጠፈው ፓርት ይሄ ፎልዲንጉ ማለት ነው ዴፕዝ ካለው በጣም ጥልቀት ካለውና እዛ ውስጥ አንዳንድ ማተሮች አሉ እነሱ ነገሮች እዚህ ውስጥ በብዛት ካሉ ያ ሰው ነገሮችን ፕሮሰስ የማድረግ አቅሙ በጣም ፈጣን ነው። ከዚህ በተቃራኒ ደግሞ ሻሎ ከሆነ የዛ ሰው የማሰብ ችሎታው በጣም ፑር ነው ማለት ነው። ይሄንን ፎልዲንግ አፌክት የሚያደርጉ ወይም ይሄ መተጣጠፍ ላይ ተጽዕኖ የሚፈጥሩ ነገሮች ምንድን ናቸው? ሰላም፣ እያሱ ተስፋ ይባላለሁ። ክሊኒካል ፋርማሲስት ነኝ። በባለፉት ቪዲዮዎች ላይ ስለ ሰው አንጎል ማውራት ጀምሬን ነበር። ስፔሲፊካሊ ደግሞ ስለ ሰው አንጎል ለሁለት ይከፈላል። ሁለት ሄሚስፌሮች አሉ፣ ሌፍት ሄሚስፌር እና ራይት ሄሚስፌር። በግራ በኩል ያለውና በቀኝ በኩል ያለው ሄሚስፌር ናቸው ብለን እነሱን እያየን ነበር። ከዛም በተጨማሪ ደግሞ ሁለቱ መሀል ያለው ኮኔክሽን በጣም ስትሮንግ እና አሪፍ ከሆነ የዛ ሰው ነገሮችን ፕሮሰስ የማድረግ አቅሙ አሪፍ ነው ብለን እነሱን አይተናል። ከዛም በተጨማሪ ደግሞ የሁለቱን ኮኔክሽኖች መጨመር የሚችሉ ነገሮች አክቲቪቲዎች ምንድን ናቸው ብለን ትንሽ እንደ ሃይላይት ለማንሳት ሞክረን ነበር። በዛሬም ደግሞ ቀጥለን የምናየው ስለዚህ ሰው አንጎል አንዳንድ ክፍፍሎችና እንዴት እንደሚሰሩ የምናየው ይሆናል። ቻናሌን ሰብስክራይብ ያላደረጋችሁ ኩልፋሪን ሰብስክራይብ እንድታደርጉ ወደ ቪዲዮ እንሂድ። ኦኬ፣ ይሄው እንደምታዩት የሰው አንጎል እንደዚሁ ስናይ ራሱ በፊት ለፊት በኩል አለ፣ ከኋላ አለ፣ ከጎን አለ፣ ከላይ አለ። ይሄኛውን ቃል ራሱ ይሄ በአማርኛ ኢዚሊ ከፊት ለፊት ከኋላ ከጎን ከላይ የምንለውን በሜዲካል ቋንቋ በዛ ወይ ደግሞ እንየው። ይሄ በፊት ለፊት በኩል ያለው ፕሪፍሮንታል ኮርቴክስ ይባላል። ፕሪፍሮንታል ኮርቴክስ በፊት ለፊት ያለው ነው። ከኋላ ያለው ኦሲፒታል ሎብ ይባላል። ይሄኛው ፕሪፍሮንታል ኮርቴክስ ወይም ፕሪፍሮንታል ሎብ ነው። ይሄኛው ኦሲፒታል ሎብ ነው። ከጎን ደግሞ ያለው በዚህ ሁለቱም በኩል በዚህና በዚህ ያለው ማለት ነው ቴምፖራል ሎብ ይባላል። ከዛ ከላይ ፓሪታል ሎብ ይባላል። ኦኬ፣ ፕሪፍሮንታል ኮርቴክስ ፊት ለፊት ያለው ማለት ነው በጣም ኢምፖርታንት ፓርት። ይሄ ፕሪፍሮንታል ኮርቴክስ የምንለው በአጠቃላይ ኮንትሮል የሚያደርገው ወይም የሚቆጣጠረው የሰው ፐርሰናሊቲ፣ ሰው በፈቃደኝነቱ የሚያደርጋቸውን ነገሮች፣ የሚወስናቸውን ነገሮች፣ ሰው ፈቅዶ አስቦ ፕላን አድርጎ አቅዶ የሚያደርጋቸው ነገሮች ፕሮሰስ የሚደረገው በዚህ በፊት ለፊት በኩል ያለው ፕሪፍሮንታል ኮርቴክስ ነው ማለት ነው። ከዚህም በተጨማሪ የሰውን ፐርሰናሊቲ ማለት ሰው ያለውን ቢሄቨር ያለውን ፐርሰናሊቲ ዲተርሚን የሚደረገው በዚህ በፊት ለፊት በኩል ባለው በሰውየው አንጎል ነው ማለት ነው። ዲሲሽን ሜኪንግ ውሳኔ የመስጠት አቅም፣ ተነስቶ አክሽን መውሰድ በጣም በቃ ኢምፖርታንት የሆኑ ፕላስ ደግሞ ሎንግ ተርም ግራቲፊኬሽን አንድ ሰው ወደፊት ለፊት ያለውን ሪዋርድ አስቦ የሚሰራቸው ነገሮች ለምሳሌ መጽሐፍ ማንበብ ስንጀምር መጽሐፉ 400 ፔጅ ካለው ከአንድ ስንጀምር አድካሚ ነገር ነው። ግን የምናስበው ምንድን ነው? ይሄን መጽሐፍ ሲጨርስ 400 ፔጁን ሳነብ በጣም ጠቃሚ የሆነ ነገር አገኛለሁ። ኢቭን ይሄን ቪዲዮ ስታዩ ከዚህ ቪዲዮ የሆነ ነገር አገኛለሁ ብላችሁ ነው፣ በእርግጥም ደግሞ ታገኛላችሁ። ኤኒዌይስ ይሄኛው ፕሪፍሮንታል ኮርቴክስ እንደዚህ አይነት ወደፊት የምናገኘው ሪዋርዶች ፕሮሰስ የሚያደርገው ፓርት ነው። ኦኬ፣ ቀጥሎ ያለው በዚህ በሳይድ በኩል ያሉት በሁለቱም በኩል ያሉት ቴምፖራል ሎብ ይባላል። ይሄኛው ደግሞ ሞር ፕሮሰስ የሚያደርገው ወይም እዚህ ጋር ኮንትሮል የሚያደርገው ውስጥ ያለው የሰውን ሚሞሪ ኮንትሮል የሚያደርጉ በዚህ ሳይድ ነው ያሉት። ኦፍ ኮርስ በውስጥ በኩል ነው ያሉት። በሁለቱም በኩል ሂፖካምፓስ ይባላል ባይዘው የሰውን ሚሞሪ ወይም የማስታወስ አቅምን ኮንትሮል የሚያደርገው በዚህ በሁለቱም በኩል በውስጥ በኩል ነው የሚገኘው። በተጨማሪም ደግሞ ከመስማት ጋር ተያይዘው ያሉትን ነገሮች እነሱን ኮንትሮል ወይም ፕሮሰስ የሚያደርገው በሳይድ በኩል ያለው የሰው አንጎል ነው። ቴምፖራል ሎብ ይባላል። ከኋላ ያለው ኦሲፒታል ሎብ ይባላል። እዚህ ጋር ያለው ማለት ነው። ይሄኛው ደግሞ በብዛት ኮንትሮል የሚያደርገው ከማየት ጋር ተያይዞ ወይም ከምናየው ነገር ጋር ተያይዞ የምናየው ነገር ፕሮሰስ አድርጎ ኢንተርፕሬት አድርጎ የሚነግረን ከኋላ ያለው የአንጎላችን ክፍል ነው። ባይዞ በጣም አይገርምም? የምናየው አይናችን ከፊት ለፊት ነው ያለው፣ ፕሮሰስ የሚደረገው ግን ከጀርባ ነው። እዛ ፕሮሰስ ተደርጎ ይመለሳል ማለት ነው። ከላይ ያለው የመጨረሻው ፓሪታል ሎብ ይባላል። ይሄኛው ደግሞ ከተለያዩ የሰውነታችን ክፍሎች የሚመጡ መልእክቶችን እነሱን ፕሮሰስ አድርጎ ይመልሳል። ለምሳሌ ፔን፣ ቴምፕሬቸር፣ ሙቀት ነው ብርድ ነው የሚባሉ አይነት ነገሮችን ፔሪፌሪ ላይ ወይም ደግሞ ሰውነታችን ሴንስ የሚያደርጋቸው አንዳንድ ነገሮች ደግሞ ፕሮሰስ የሚያደርገው ይሄኛው ፓሪታል ሎብ በዚህ በኩል ያለው ከላይ በኩል ያለው ሎብ ነው ማለት ነው። እንደዚህ ስናየው ይሄ በአጠቃላይ ሰረብረም ይባላል ወይም አንዳንድ ጊዜ ኒዮኮርቴክስ ይሉታል። ከፊት ለፊት ያለው ፕሪፍሮንታል ኮርቴክስ፣ ከኋላ ያለው ኦሲፒታል ሎብ፣ ከጎን ያለው ቴምፖራል ሎብ፣ ከላይ ያለው ደግሞ ፓሪታል ሎብ ይባላል። እንደዚሁ ስናየው ይሄን አይነት ስትራክቸር አለው ማለት ነው። ትንሽ ደግሞ ከፈት አድርገን ውስጥ ገብተን ደግሞ እንደዚህ ስናይ ደግሞ
ሂር ከስር እንደ ቤዝመንት ነገር ይሄው እዚህ ጋር አለች። ይሄኛው ሴሬብለም ይባላል። ይሄኛው ሴሬብለም ጥቅሙ ምንድነው? በብዛት ከሙቭመንት ጋር ተያይዞ ከፖስቸር ጋር ተያይዞ ይሄ አሁን በኖርማል ፖስቸር እንደዚህ ቁጭ ብሎ ማውራት ከፖስቸር ጋር ከሙቭመንት ጋር ከባላንስ ጋር ተያይዞ ወይም ሚዛናችን ጠብቀን መንቀሳቀስ ትክክለኛ ፖስቸር እንዲኖረን ከእንቅስቃሴ ጋር ያሉ ወይም ከሙቭመንት ጋር ያሉ ነገሮችን ደግሞ ኮንትሮል የሚያደርገው ይሄኛው ሴሬብለም የሚባለው ከስር ያለው የአንጎላችን ክፍል ነው። እንዳውም ሊትል ብሬን ይባላል፣ ትንሿ አንጎል ይባላል። ከስር በኩል ነው ያለው። ይሄኛው እንደዚህ ወደ ታች የሚመጣው ይሄኛው ደግሞ ብሬን ስቲም ይባላል። ሜዱላ ኦቦላንጋታ እና ፖንስ ነው እዚህ ጋር ያሉት። አንዳንድ ቦታ ላይ ለቀልድ ሜዱላ ኦቦላንጋንታይ ምናምን ይላሉ። ኤኒዌይስ ይሄኛው ብሬን ስቲም የሚባለው ደግሞ ስራው በዋነኝነት የማንቆጣጠራቸው የሰውነታችን ስራዎች አውቶኖሚክ ፋንክሽን የሚባሉት ለምሳሌ የልብ ምታችን መቆጣጠር እንችላለን? አንችልም። እየመታች ነው። እኛ ማስቆም ማስቀጠል ምናምን አንችልም። በፍጥነት እንድትመታ እንድትቀንስ ማድረግ አንችልም። ከዚህም በተጨማሪ የደም ግፊታችን ወይም ብሌድ ፕሬሸር የሚባሉትን የስሊፕና ወይም የእንቅልፍና የመነሳት ሰርክሎችን ወይም ሳይክሎችን እነዚህ አይነት የማንቆጣጠራቸው ግን እንድንኖር ሰርቫይቫል ቤኔፊት ያላቸው እንደዚህ አይነት አውቶኖሚክ ፋንክሽኖችን ደግሞ ኮንትሮል የሚያደርገው የአንጎላችን ክፍል እዚህ ብሬን ስቲም ጋር ነው ማለት ነው። ሶ ኦፍ ኮርስ ይሄ ብሬን ስቲም ረዘም ብሎ ወደ ታች ሲወርድ ደግሞ ስፓይናል ኮርድ ይሆናል። እዚህ ጋር እንደምታዩት አይኗ ወድቃ ነው። ሶ ይሄ ብሬን ስቲም ወደ ታች ሲወርድ ደግሞ ስፓይናል ኮርድ ይሆናል በዚህ ሲወርድ። ሶ ይሄ ብሬን ስቲም ኮንትሮል የሚያደርገው አውቶኖሚክ የሆኑት እኛም ማንቆጣጠራቸው የልብ ምት፣ የደም ግፊት፣ የእንቅልፍና የመነሳት ሰርክሎችን እንደዚህ አይነት ለምሳሌ ኮንትሮል ወይም ደግሞ ማንቆጣጠራቸው ነገሮች ኮንትሮል የሚደረጉት እዚህ ጋር ነው ማለት ነው። ሶ በአጠቃላይ ይሄው እንደዚህ ለሶስት መክፈል እንችላለን ማለት ነው። ከላይ ያለው ከዚህ በላይ በኩል ያሉት አሉ ኮርቴክስ ናቸው። ሶ ቀጥሎ ያለው መሃል ላይ ያለ ሚድ ብሬን ነው። ይሄ ከላይ ያለው ፎር ብሬን ነው። መሃል ላይ ያለው ሚድ ብሬን፣ መጨረሻ አካባቢ እነዚህ ብሬን ስቲም ጨምሮ ደግሞ ሂንድ ብሬን ይባላሉ። መሃል ላይ እዚህ መሃል ደግሞ በጣም የሚገርም ፓርት አለ። ይሄ ሊምቢክ ሲስተም ይባላል። ታያላችሁ። ይሄው ሊምቢክ ሲስተም ኤኒዌይስ እዚህ ውስጥ እያንዳንዱ ነገር ላይታይ ይችላል፣ ግን እዚህ አካባቢ የሚገኘው ሊምቢክ ሲስተም ይባላል። ሶ በብዛት የሚገናኘው ከሰው ስሜት ከሚሞሪ ጋር የሚገናኙ ነገሮች ደግሞ ያሉት እዚህ ውስጥ ናቸው ማለት ነው። ሶ ወደ እነዚህ ሊምቢክ ሲስተም ዲቴይል ከማውራቴ በፊት ከፊት ለፊት የምናየው ወይም ከላይ የምናየው ይሄ ኮርቴክስ ወይም ሴሬብራል ኮርቴክስ የሚባለው እንደሚታዩት ተጣጥፎ ነው ያለው። ይታያል። ሶ ተጣጥፎ ነው ያለው እንጂ ለጥ ብሎ አይደለም ያለው። ለምንድን ነው? ቦታ ይይዛል። አሁን የሰው አንጎል ከሰው ውስጥ ወጥቶ አይዲያሊ እንደዚህ ቢለጠጥ ትንሿን የትራስ ጨርቅ ያክላል፣ ትልቅ ነው ማለት ነው። ሶ ቦታ ለመያዝ ግን ወይም ደግሞ እዚህ ስከል ውስጥ ወይም የራስ ውስጥ ለመግባት ተጣጥፎ ነው የሚገባው። ሶ ተጣጥፎ ያለው እንደዚህ ነው። ሶ በጣም በሚገርም ሁኔታ ይሄ የሚታጠፈው ፓርት ይሄ ፎልዲንጉ ማለት ነው ዴፕዝ ካለው በጣም ጥልቀት ካለውና እዛ ውስጥ አንዳንድ ማተሮች አሉ ላይክ ግሬ ማተር፣ ዋይት ማተር ይባላሉ። እነሱ ነገሮች እዚህ ውስጥ በብዛት ካሉ ያ ሰው ነገሮችን ፕሮሴስ የማድረግ አቅሙ በጣም ፈጣን ነው። ሶ የነዚህ ኮርቴክስ ወይም ከላይ ያለው የአንጎላችን ክፍል ተጣጥፎ ነው ያለው። ይሄ የተታጠፈው ይሄ ፎልዲንጉ ዴፕዝ ካለው ጥልቀት ካለውና እዛ ውስጥ ደግሞ አንዳንድ ማተሮች ላይ ግሬ ማተር በብዛት ካሉ ነገሮችን ፕሮሴስ የማድረግ አቅሙ በጣም ፈጣን ነው። ከዚህ በተቃራኒ ደግሞ ይሄ የተታጠፈው ፓርት ወይም ይሄ ፎልዲንግ ከሌለ ሻሎ ከሆነ ደግሞ የዛ ሰው የማሰብ ችሎታው በጣም ፑር ነው ማለት ነው። በጣም በሚገርም ሁኔታ በዚህ ዓለም ላይ ካሉ አኒማሎች ወይም እንስሳቶች የሰው ብቻ ነው ኦልሞስት እንደዚህ የተጣጠፈ ብሬን ያለው። ከዚህ ጋር ትንሽ የሚቀራረበው የነ ዶልፊን እና የአንዳንድ አኒማሎች አሉ ወይም አንዳንድ እንስሳቶች አሉ። ላይክ ዶልፊን ብዙ ጊዜ እንደምሳሌ ይነሳል። የሱ አንጎል ትንሽ ፎልዲንግ አለ ወይም የተጣጠፈ ነው፣ ግን የሰውን ያክል አይደለም። ሶ ትንሽ ማሰብ ይችላል አይነት ማለት ነው። የነ አይጥና ሌሎች ደግሞ ስሙዝ ነው፣ ለጥ ያለ ነው ማለት ነው። ምንም ማሰብ ምናምን አያስፈልግም። ሶ አንዳንድ ሰው ምንም የማያስብ ከሆነ ሶሪ እንደዛ ለማለት ኦፍ ኮርስ የማያስብ ሰው የለም፣ ግን ይሄኛው ለጥ ካለ ማሰብ የሚባል ነገር የለም። ዝም ብሎ ሰርቫይቭ ማድረግ ነው ማለት ነው። ይሄኛው ግን ፎልዲንጉ በጣም ፎልድ ካለው በጣም የተጣጠፈ ፎልዲንግ ካለ ግን እንደዛ ከሆነ ግን ያ ሰው በጣም ነገሮችን በፍጥነት ፕሮሰስ ማድረግ ይችላል፣ ማሰብ ይችላል። ኮምፕሌክስ የሆኑ ማትሶችን ኮምፕሌክስ የሆኑ ነገሮችን መመራመርና አናላይዝ ማድረግ ይችላል ነው።
ሶ ይሄም ኢምፕሊኬሽኑ ምንድነው? ይሄ የሰው አንጎል ከላይ ያለው ኮርቴክስ ብዙ እንድተጣጠፍ የሚያደርጉ ነገሮች አሉ ወይ ብሎ መጠየቅ በጣም ኢምፖርታንት አይደል? ኢምፖርታንት ነው። ይሄ በጣም ብዙ ፎልዲንግ እና የተጣጠፈው በጣም ብዙ ከሆነ በጣም ማሰብ ይችላል ብለናል። ያን ያክል ካልሆነ ደግሞ ስሙዝ ከሆነ ደግሞ ንጹህ ነው ከማሰብ ምናምን ብለናል። ይሄንን ፎልዲንግ አፌክት የሚያደርጉ ወይም ይሄ መተጣጠፍ ላይ ተጽዕኖ የሚፈጥሩ ነገሮች ምንድን ናቸው? ይሄንን ነገር ለማውራት ቀጥታ መሄድ ያለብን ወደ ህፃንነት ወይም ወደ ልጅነት ነው። ለምን በልጅነት ጊዜ ወይም ልጆች ሲወለዱ ወይም በማህፀን ውስጥ የአእምሮ እድገት ኮምፕሊት አይደለም። ከተወለዱ በኋላም በጣም ብዙ እድገቶች የሚካሄዱት እንዳውም ከተወለዱ በኋላ ነው። ኢቭን ሰው ከተወለደ በኋላ እስከ 20ዎቹ ዓመታት አካባቢ ራሱ እድገት ላይ ነው ያለው። ኦፍ ኮርስ ምን ይባላል? የሴቶች ትንሽ ይፈጥናል፣ የወንዶች ትንሽ ይቆያል። ቀስ ብሎ ነው ወንድ የሚያድገው አይነት ማለት ነው። ሳይንቲፊካል ነው ባይዞ። በልጅነት የልጅ አንጎል ወይም የልጅ በዚህ ይሄ ሴሬብራል ኮርቴክሱ እንድተጣጠፍ የሚያደርጉ ነገሮች አሉ። እነሱ ምንድናቸው ብለን ካይን በባለፈው ቪዲዮዎች ለማንሳት ሞክሬ ነበር። ለምሳሌ በጣም ጠቃሚ ኦሜጋ 3 ወይም የአሳ ዘይት ብለን ነበር። እሱ ምንድነው የሚጠቅመው? የአሳ ዘይት ውስጥ አንድ ፋቲ አሲድ አለ፣ ዴኮሳ ሄግዛኖይክ አሲድ የሚባል ፋቲ አሲድ አለ። ያ ፋቲ አሲድ ለብሬን ፎልዲንግ ወይም ይሄ ኮርቴክስ እንድተጣጠፍ በጣም ይጠቅማል። which means ይሄ ማለት ነው ይሄኛው ኮርቴክስ ለማደግና ለመተጣጠፍ ከሚጠቀመው ፋቲ አሲድ ብዙ ፐርሰንቱ ይሄ ዴኮሳ ሄግዛኖይክ አሲድ የሚባለው ፋቲ አሲድ ነው። ይሄ ዴኮሳ ሄግዛኖይክ አሲድ የሚባለው ደግሞ ይሄ ፋቲ አሲድ ምን ውስጥ ይገኛል ብለን ካልን ኦሜጋ 3 which means የአሳ ዘይት ውስጥ የሚገኘው እዛ ውስጥ ይገኛል ማለት ነው። ባይዞ የአሳ ስጋ መብላት ሲባል በሁለት መንገድ ማየት አለብን። ይሄ ኦሜጋ 3 ለሰው አእምሮ በጣም ጠቃሚ ነው። ከዚህ በተቃራኒ ደግሞ የሰውን አእምሮም የሚጎዳ ኮንቴንት አለ ባይዞ። እንደዚህ ማለት በትንሽም ቢሆን ሜርኩሪ የሚባለው እዛ ውስጥ አለ። ለሰው አእምሮ ጥሩ አይደለም። እሱ ደግሞ ባይዞ እንትን አለው፣ ባላንስ አለው። ባይዞ ኤቭሪቲንግ ስንጠቀም እኮ ሁሉም ነገር ባላንስ አለው ወይም ዶዙ በጣም ኢምፖርታንት ነው። ውሃ ራሱ ጠቃሚ ነው፣ ግን ከሆነ ብዛት በኋላ ቶክሲክ ነው ውሃ ራሱ። ሁሉንም ነገር ስንጠቀም ባላንስድ በሆነ ወይ ነው። ኤኒዌይስ ምን ለማለት ነው? ይሄ ኮርቴክስ ወይም ይሄ ከላይ በኩል ያለው የሰው አንጎል ብዙ ፎልዲንግ እና መተጣጠፍ ካለው ሰውየው አክቲቭ ነው ስማርት ነው ካልን፣ ይሄ መተጣጠፍ ደግሞ በዚህ ላይ ተጽዕኖ የሚያደርገው ወይም በጣም እንድተጣጠፍ የሚጠቅመው ነገር የአሳ ዘይት ውስጥ የሚገኘው ኦሜጋ 3 ስፔሲፊካሊ ደግሞ ፋቲ አሲዱ ምን ይባላል? ዴኮሳ ሄግዛኖይክ አሲድ ይባላል። በዛ ወይ ይሄ ፍጥነት ወይም ይሄ ፎልዲንግ ፎርም ይሆናል። ያ ልጅ ሲያድግ አይምሮ ፈጣን ይሆናል። ከዚህም በተጨማሪ ጠቃሚ የሆኑ ነገሮች አሉ ለዚህ የሚጠቅሙት። ስፔሻሊ ልጅ በልጅነቱ አንዳንድ ኮምፕሌክስ የሆነ ስራዎች እንዲሰራ፣ የተለያየ ቋንቋዎች እንዲማር ማድረግና የተለያዩ ሜቶዶች አሉ። እነሱም በባለፉት ቪዲዮዎች አይተናል፣ ወይም እነሱን ቼክ ማድረግ ትችላላችሁ። በቀጣይም ደግሞ በዲቴይል ልናይ እንችላለን። በአጠቃላይ የሰው አንጎል ከላይ በኩል ያለው ይሄ ምን ይባላል? ኮርቴክስ ሴሬብራል ኮርቴክስ ይባላል ወይም ኒዮ ኮርቴክስ ይባላል። ባይዜ በታሪክ ውስጥ ሰው መጀመሪያ የተረዳው ከስር ያሉት ፓርቶችን ነው መጀመሪያ የተረዳው ሰው፣ ወይም በጥናት ውስጥ ማለት ነው። ኢቮሉሽነሪ ሳይንቲስቶች መጀመሪያ አካባቢ የተረዱት ወይም የደረሱበት ከስር በኩል ያሉ ነገሮችን ነው። በኋላ ወደ ላይ እየመጡ መጨረሻ ላይ አካባቢ ነው ይሄኛው ፓርት የተጠና ወይም ጥቅሙ ምናምን የተረዳው ማለት ነው። ሰው ሳይንቲስቶች መጀመሪያ አካባቢ ከስር ያሉትን እየተረዱ መጡና ፋይናሊ ከላይ ያሉትን በጣም ኢምፖርታንት እንደሆነ የተረዱ። ኢቭን ኤቭሪቲንግ ፕሮሰስ የሚደረገው ራሱ እዚህ ውስጥ መሆኑ ታወቀ። በጣም በሚገርም ሁኔታ ማንኛውም አይነት መልእክት ወደ አንጎላችን የሚመጣው መጀመሪያ እንደመጣ ታላማስ የሚባለው ፓርት አለ። ታላማስ፣ ታላማስ አለ፣ ከስሩ ደግሞ ሃይፖታላማስ ከስሙ እንደምንረዳው። ማንኛውም መልእክት ሲመጣ ታላማስ ውስጥ ይቀመጣል። ከዛ ውስጥ ነው ወደ ኮርቴክስ ሄዶ ፕሮሰስ የሚደረገው። ይሄ ሪሌይ ሴንተር ይባላል ወይም ስቴሽን። አሁን የባስ ስቴሽን አለ፣ የሁሉም መልእክቶች ስቴሽን ደግሞ ታላማስ ነው። እንደመጣ እዚህ ጋር ያርፋል ትንሽ፣ ከዛ ወደ ኮርቴክስ ይሄዳል ወይም ጫፍ ላይ ያሉት ይሄዳል። እዚህ ውስጥ ፕሮሰስ ተደርጎ ወደ ቦታው ይመለሳል። ለምሳሌ አንድ ሰው እጁን እሳት ውስጥ ቢከት እጁን እሳት ውስጥ ከቷል የሚለው ኢምፐልስ ወይም መልእክት መጀመሪያ መጥቶ ታላማስ ውስጥ ይገባል። ከዛ ውስጥ ወደ ኮርቴክስ ጫፍ ላይ ሄዶ ፕሮሰስ ተደርጎ ምን ያደርግ? እጁን ያውጣ ወይስ እዛው ያቆይ? ማውጣት አለበት። መልእክት ይመጣል፣ አንሳ ይላል፣ ያነሳል ማለት ነው። በዚህ ወይ ነው የሰው አንጎል የሚሰራው። ዛሬ ያየነው ከሰው አንጎል ስፔሲፊካሊ ሞር ያተኮርነው ኮርቴክስ ከላይ ያለው ነው ማለት ነው።
ይሄኛው ምን ይባላል? ሴሬብራል ኮርቴክስ ይባላል። እነዚህን ፎልዲንጎች ደግሞ ወይም የዚህ የሴሬብራል ኮርቴክስ ጫፍ ላይ ያሉት ተጣጥፎ ነው የሚቀመጡት። እነዚህ የተጣጠፉት በጣም ብዙ ፎልዲንግ ወይም በጣም ብዙ ከተጣጠፉ ያ ሰው በጣም አክቲቭ ነው ብለናል። ይሄን መተጣጠፍ ደግሞ አፌክት የሚያደርጉት ስፔሻሊ በልጅነት የምናደርገው ነገሮች የዚህን የአንጎላችን መተጣጠፍ የማሰባችን አቅም በጣም አፌክት እንደሚያደርጉ አይተናል ማለት ነው። በቀጣይ ደግሞ ትንሽ ውስጥ ገብተን እዚህ መሃል ደግሞ በጣም የሚገርም ነገር ነው ያለው። ፕላስ እንዴት ደግሞ በትክክለኛ ወይም እንዴት ኦፕቲማይዝ ማድረግ እንችላለን የሚለውንም በተጨማሪ በቀጣይ ቪዲዮ የምናይ ይሆናል። አጌን ቻናሌን ኩልፈር ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። ለዛሬው በዚህ ይብቃን። ቀጣይ በሊምቢክ ሲስተም ወይም እዚህ መሃል ላይ በሚገኙት ላይ እንገናኝ። ቴንክ ዩ